ስምንተኛ ክፍል ያለው ወደ ገዳም የገባውበት ሂደት ነው ያለው። ጻድቃኔ ማርያም ጋር ተረስቼ ሄድኩኝ። ሌላ ገባ ነው ስላልኩኝ ነው ወይንስ አልኮል ነገር ጠጥቷል ሳናግር ምንም የጠጣው ነገር የለም አለችኝ። ወንድሞች እህቶች አደራጠሩ ጃፓራ አደራይ ተቀበል ሽጉጥ ነው የመዘዘን ይያየው ማለት ለምን ዘርፋፋ ቀሚሷ ኪዳነ ምሕረት ይያየ ስዕል አድነው ውስጥ ላይ እመቤታችን በዘርፋፋ ቀሚሷ እግዚአብሔር ምስክር ነው ግን ጥልላ ስጋ የለበሰች እመቤታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ወደ እናንተ የቀረብኩትኝ እመቤታችን ቅድስት ድንግል ማርያም ስላደረገችልኝ ድንቅ ታምራትን ለመመስከር ነው። ስሜ አማረች ኪዳን ይባላለሁኝ። ተወልጄ ያደግኩት በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ነው። ገጠሪቷ ክፍል ነው ተወልጄ ያደግኩትኝ። በመንፈሳዊ ሕይወቴም ያው በድባጤ ደብረገነት ቅድስት ድንግል ማርያም ቤተክርስቲያን በዝማሬነት እንዲሁም ደግሞ የተለያዩ ተግባራትን አንድ ሰንበት ተማሪ መፈጸም ያለበትን በቤተክርስቲያን ውስጥ ሲኖር ማድረግ ያለበትን በስርዓተ ቤተክርስቲያን ሁሉ እያደረኩኝ ያደኩ ነኝ። በበላይነት ግን በዘማሪነት ሳገለግል የነበርኩበት ሂደት ነው ያለው። ያው በልጅነቴ መሆን ከምፈልገው አንዱ ገዳማዊ ሆኖ መኖርን በጣም አጥብቄ የምወደውና የምፈልገው ነው። ይሄንንም ምኞቴን አሳካ ዘንድ ስምንተኛ ክፍል ያለው ወደ ገዳም የገባውበት ሂደት ነው ያለው። ይህም ገዳም ስጋዲ ቅዱስ ሚካኤል ይባላል። ከቻግኔ ትንሽ ወጣ ብሎ ታውቋት ከሆነ ዘፋኟ ጂጂ ሰፈር ተሻግሮ ትንሽ እንደሄድ ስጋዲ የሚባል ገዳም አለ። እዛ ጋር ጠፍቼ ከጓደኛዬ ጋር የሄድንበት ሂደት አለ። እዛም ከሄድን በኋላ ትንሽ እንደቆየን እዛው ያሉ ባህታዊ አባት አስተዳደሩ አሉ። አፍ የማይናገሩ ናቸው። እኒህ አባት አብራኝ ከሄደችዋ ልጅ ጋራ ጓደኛዬ ጋር እስኪ ሄደን እናናግራቸው ሰላም ብለናቸው እንምጣ ብለን እሳቸው የሚኖሩት ለብቻው ጸበሉ አካባቢ ነውና ተያይዘን ሄር እዛም እንደሄር እሳቸው ሁለታችንም ጠሩ። እናንተ ህይወታችሁ ገዳማዊ ህይወት አይደለም፣ ህይወታችሁ በዓለም ነውና ተመልሳችሁ ወደ ቤታችሁ ወደ ቤተሰቦቻችሁ ሂዱ ብሎ በጽሁፍ ነው አስረዳን። ያችኛዋ ጓደኛዬ እሺ አለችው። እኔ ግን እምቢ ነው ያልኩት። በጣም ከምናገረው በላይ እግዚአብሔር በሚያውቀው ገዳማዊ ህይወትን እፈልጋለሁና አልሄድም አልኩኝ። እሳቸውም ይህ ገዳም የምትኖሪበት ገዳም አይደለም፣ ያንቺ ህይወት ዓለማዊ ህይወት ነው። ዓለም ላይም እኮ እንደ ገዳማዊ ህይወት መኖር ይቻላል። እንዲሁም በዓለም ላይ ብዙ ፈተናዎች ይገጥሙሻል። እነዛ ፈተናዎችም እግዚአብሔር ካንቺ ጋር ሆኖ የምትወጪበት የምታሸንፊበት ነውና ያንቺ ህይወት ዓለም ላይ ነው። በዓለም ላይ ገዳማዊ ህይወትን መኖር ይቻላል በማለት በጣም ገሰጹኝ፣ መከሩኝ። መጨረሻ ላይ ለምን አደክማቸዋለሁ እሺ ብዬ ሲያበቃ ለምን ወደ ሌላ ገዳም ትቼ አልሄድም ብዬ በውስጥ ያስቤ እሺ በቃ እሄዳለሁ አልኩኝ። ከዛ ሁለታችንም ተመክረን ተገስጸን ከዛ ከጸበሉ ቦታ ወደ ገዳሙ ወጣን። ይሄ በምንሄድበት ሰዓት ግን እዛ የጠበቀን አሁን ቀሲስ ናቸው። በዛ ሰዓት ዲያቆን ነው። ዲያቆን አበራ ይባላል። ለኔ ዘመዴ ነው። እሱ መጥቶ እዛ እኛን እየጠበቀ የነበረበት ሂደት ነበር። መጥቶ ይዞን ሄደ እና ምኞቴ ገዳማዊ ህይወት ነበር ማለት ለመናገር። በዛም አላቆምኩም። እግዚአብሔር በሚያውቀው ስቲል ነው እስካሁን ድረስ በተደጋጋሚ ከአንዴም ሁለት ሶስቴ ገዳም ለመግባት በሱባኤ መልክም የጠየቅኩበት ሂደት አለ። ነገር ግን ያልተፈቀደልኝ ህይወቴ ዓለም ላይ እንደሆነና በገዳማዊ ህይወት እንዳልሆነ ስላልተፈቀደልኝ ከዛም በኋላ ተረጋግቼ ዓለማዊ ህይወትን መኖር እንዳለብኝ ራሴን አሳምኜ የተቀበልኩበት ሂደት ነው ያለውና እመቤታችን ቅድስት ድንግል ማርያም ካደረገችልኝ ድንቅ ተአምር ውስጥ ላይ መመስከር የምፈልገው የጻድቃኔ ማርያም ያደረገችልኝ ድንቅ ተአምር ነው። እውነት ለመናገር
ጻድቃኔ ማርያም ቤቴ ነች። ሳይገባኝ እንዲገባኝ አድርጎ እግዚአብሔር በቤቷ እንድጸና እንድመላለስ ያደረገኝ ገዳም ናትና የኛ ቤት በጣም ትልቅ ፈተናዎች የሚበዙበት ነው። ይሄም ማለት እናቴና አባቴ ከዚህ በፊት ለኔ አርአያ የሆኑ ትዳርን ስመኝ እንደ አባቴና እንደ እናቴ እንደ አባቴ አይነት ባል እንደ እናቴ አይነት ሚስት መሆን ፈልጋለሁ ብዬ የምመኘው ትዳር የነበራቸው እናቴ ውሃ ስትሄድ አባቴ አብሮ ሄዶ ወንዝ ላይ የእናቴን ወገብ አጥቦ እናቴ ደግሞ የአባቴን ወገብ አጥባ እሷ ተሸክማ ስትመጣ እሱ ያጥር ግንድ እንጨት ተሸክሞ የሚመጣበት ፍቅራቸው ልዩ የሆነ ጧት ወጦ ማታ ስራ የሚገቡ እሷም እንደ ወንድ ልጅ በሬ ጠምዳ የምታርስ ጀግና እናት የሆነች በጣም ጠንካራ የሆኑ ቤተሰቦች ነበሩ። እነዚህ ቤተሰቦች ከዕለታት አንድ ቀን በጣም ያ ፍቅር ተቀይሮ በጸብ የተሞላ ሆነ። ከጸብም አልፎ እስከ መለያየት ድረስ የደረሱበት ሂደት ገጠመን። ይህ ሂደት ደግሞ ታውቃላችሁ ቤተሰብ በሚበተንበት ሰዓት ህፃናት ላይ ልጆች ላይ ትልቅ ተጽዕኖ ያደርሳል። የእናቴና የአባቴ ፍቅር ነው እኔ ማውቀውና ነገር ግን ይሄ ነገር ዱብዳ ሲሆንብኝ በጣም አለቅሳለሁ፣ እጨናነቃለሁ። የሁሉ ጊዜ ጸሎቴ እናቴና አባቴን አንድ የሆኑ ዘንድ ነውና እኔም ተምሬ አድጌ የራሴን ስራን ይዤ በመኖርበት ትዳሬን መስርቼ በመኖርበትም ሁሌ የምመኘው እናቴና አባቴ ታርቀው አይሆን የሚል ነበርና በጣም አዝን ነበር። ከዛም አዘን የእናቴና የአባቴ መለያየት አንሶ ደግሞ እኔም ትምህርቴን በመጨረስበት ሰዓት ትምህርት በግል መግባት ነበረብኝ። በግሌ ለመማር አባቴ አላስተምረሽም አለኝ። አላስተምረኝ ካለማ ብዬ አባቴን አኮረፍኩት። ከ12 13 ዓመት በላይ አባቴን አኩርፌ አላወራውም። እሱ በአንደኛው መንገድ ከመጣን ያቋርጭ ባንዱ ሄዳለሁ። እሱ እኔን ለማየት ይሳሳል፣ እኔ ደግሞ እሱ እንዳያይ ደበቃለሁ። ለእናቴ የመጨረሻ ልጅ ነኝ። በጣም ነው የሚወደኝ አባቴ። ከዛ የተነሳ እኔን ለማየት ብሎ ከገጠር ተነስቶ ይመጣል፣ እኔ ደግሞ እሱ እንዳያይ እደበቃለሁኝ። መንገድ ላይ ካገኘሁትኝም መንገዱን ቀይስ ይሄዳለሁ። በጣም ሰቃይ ነበረ። እሱም እኔ እንዳያይ በጣም ሳሰቃየው የነበርኩበት ሂደት በጣም እጠላዋለሁ። አይኔ እንዲያየው አልፈቅድም፣ እሱም እንዲያየኝ አልፈቅድም። በጣም ቤቱ በጥላቻ የተሞላ ሆነ። ይሄ ነገር ከሆነ በኋላ የእናቴ ወንድም ያው አያቴ በጣም ትወደኛለች። አያቴ ጋር ረጅም ጊዜዎችን እኖራለሁ። አያቴ ጋር አደኩ ማለትም ይቻላል። ብዙ ጊዜዎችን ሄዳለሁ። ከትምህርት ስመለስ አያቴ ጋር ነው። ብዙ ነገሮች አያቴ ጋር ያሉ ነገሮች አሉና አያቴ ከእናቴ ወንድም ጋር ነችና ትምጣ ተባለ። ተነስቼ ሄድኩኝ። ምን የመሰለች ጊደር በ1600 ብር ተሽጣ አያቴና አጎቴ አስተምረው ለቁም ነገር አደረሱኝ። አባቴ እምቢ ብሎ ማለት ነው። ይሄንን አቂሜበት እያለሁ አገባሁኝ። ላቂምበትም እንጂ ሁሌ ለምንድን ነው የኛ ቤት የፈረሰው? አንድ አባቴ አላስተምረኝ አለ፣ ሁለተኛ ያ ፍቅር የነበረው እናቴና አባቴ ተለያዩ እያልኩ ሁሌ አዝናለሁ። ሁሌ ልቤ የተጠበሰ ነበርና ከትዳር በኋላ ጾማለሁ፣ ጸልያለሁ፣ ሁሌ ለምናለሁ። ከልመናዬ ውስጥ ላይ የእኛን ቤተሰብ አንድ አድርግ የሚል ነበር። በዛ ውስጥ እያለን ወደ አዲስ አበባ መጣሁኝ። አዲስ አበባ ከመጣሁ በኋላ ደግሞ ብዙ ገዳማትን የማግኘት የማየት እድሉ በጣም ሰፊ ሆነ። ከዛም ተነስቼ ጻድቃኔ ማርያም ጋር ተነስቼ ሄድኩኝ። ስሄድ ለአንድ ወር ነበር ሱባኤ ሄድኩትኝ። ከዛም በሶስተኛው ሳምንት በቃ የት መጣ ብዬ የማልጠብቀው በቃ ለአባቴ ያለኝ ፍቅር ያጥራቻ ተገለባበጠ። በቃ እንዴት እስካሁን አኮረፉት? ከ12 ዓመት 13 ዓመት ይሆናል።
እንዴት አኮረፍኩት ምን አይነት ጨካኝ ነው በቃ ምን ልበላችሁ በቃ የመውደድ የፍቅር ጥግ የሌለው በቃ ውስጤ ላይ መጥቶ ገባ ከዛ ስልክ ደወልኩኝ አስተዋሳለሁ ቀዳሚ ወርውድ ቀን ነው ስልክ ደወልኩኝ በጎረቤት ስልክ ከዛም አገናኘኝ አባቴና ማረች ነኝ አገናኘኝ አባቴና አልኩት አባቴና አገናኘኝ ሰላም አልኩት አማረች ነኝ አልኩት አላመነም በጣም ተደሰተ ለፋሲካ ካንተ ጋር ነው የምመጣው አንተ ጋር መጣን የምናሳልፈው አልኩት ከዛ እሱ ደግሞ ፋሲካ ከምትመጡ ፋሲካ በኋላ በሐሙስ ቀን ነው እኛ ጋር በዛን ሰዓት እርድ የሚፈጸመው ጎረቤትም ዘመድም የሚጠራ በዛ ሰዓት ነውና ሐሙስ ነው ተሎ አለ በጣም አላመነም በጣም የሚገርማችሁ እውነት አማረች ናት እስኪ እንካ እስኪ አዳምጣት አማረች ናት ይላል በቃ ምን ልበላችሁ ልቅልቅ ያለ ሆነ እኔም እንዴት ይሄን ታክል ጊዜ ጨከንሽ እንዴት አንቺን ለማየት ከገጠር አንስቶ ለዛ ድረስ ሲመጣ እንዴት ትደበቂያለሽ እንዴት በመንገድሽ ሲመጣ እንዴት ሌላ መንገድ ትቀይሻለሽ ምን አይነት ክፉ ሰው ነሽ ይያለ በጣም ጸጸቱ ሊገለኝ ደረሰ እግዚአብሔር ይመስገን ብቻ ጻድቃኔ ማርያም ድንቅ ታምሯን ሰራች ወዳው ከአባቴ ጋር ሰላም ፈጠን ፋሲካ በኋላ በሳምንቱ ሐሙሱን ከሱ ጋር ለማሳረፍ ተግባባን ከዛ ወዳው ደግሞ ወደ እህቴ ደወልኩኝ እህቴ በኋላ ሐሙሱን አባታችን ጋር ነው ሄደን እናሳልፈው ተዘጋጂ ልጆችንም ይዘን ነው የምንሄደው አልኳትኝ ወደ እናቴም ደወልኩኝ ፋሲካን አንቺ ጋር መጥቼ ነው ማሳለፍ ሐሙሱን ደግሞ አባታችን ጋር ነው የምንሄደው አንቺም አብረሽን ነው ምትሄጂው አልኳትኝ እሺ አሉ እግዚአብሔር ያክብራቸው እናቴም እህቴም እሺ አሉ ወንድሜ ያው ከሱ ዘንድ ነው ትዳር መስርቶ እዛው ነው ያለው እዛ ሄደን እናገኛቸዋለን ተቀጣጣል አንድ አይነት ልብስን እኔ ከዚህ ከአዲስ አበባ አሰፋው ምን ይዘን መሄድ እንዳለብን እህቴ ምን ይዘሽ መሄድ አለብሽ የኔን ይዘሽ መሄድ አለብሽ እኔ ደግሞ የኔን ይዤ ሄዳለሁ እናቴም ይሄን ተዘጋጂ አልኩ በዛ መሰረት እግዚአብሔር አብስቶ ይባርካቸው ተዘጋጁ ፋሲካ ሄድኩኝ እናቴ ጋር ፋሲካ አሳለፍኩ ሐሙሱን ደግሞ ተያይዘን እህቴም ከዛ መጣች እኔም ከናቴ ወደ አባቴ ሄን እናቴም አብራን ተያይዘን ሄድ በጣም ይገርማችሁ ፋሲካ በኋላ ሐሙሱን የኛ ቤት በጣም ትልቅ ድግስ የሚደረግበት ትልቅ አክብሮት ያለው ቀን ነው ሳለ ነገር ግን ስንሄድ አባቴን አላገኘሁትም ያው ገጠር ያላችሁ በቆሎ እንደ መዳበሪያነት የምንጠቀመው ወይ በቆሎ እንጨቱን ጠራርገን በማቃጠል የከፍት ፍግን የፍየል የበግ ፍጎችን እዛ ላይ በማድረግ ነው እንደ መዳበሪያ የምንጠቀመውና እሱ ደግሞ የበቆሎ እንጨቶችን ሰብስቦ ለማቃጠል ማሳ ሄዷል ተባለ በጣም ተናደርኩኝ አዘንኩኝ በእንተነሽጂና ጠርተሽ ነይ አልኩኝ ሄዱ ጠርተው ይዘውልን መጡ አጋጣሚ እዛው ሰፈር ላይ የአጎቴ ልጅ ወልዶ ክርስትናም ነበረ ሌሎች ገጠር ላይ ያሉት ዘመዶቻቸው ሁሉ እዛ ክርስትና መጥተው የነበሩበት ሂደት አለ እነሱ ሁሉ መጥተው እቤቱ የደስታ እንባ የተሞላበት ሆነ ረጅም ዓመት ነው የተለያየ ነው ታረደ በጣም ደስታችንን ገለጽ ህርቅም ተፈጠረ በጣም መናገር ከምችለው በላይ ሰላም ወረደ እናቴንም እዚህም በኋላ አባቴ ወዳንቺ በሚመጣበት ሰዓት ምንም ማለት ፊትሽ እንዳታጠቁሪ የልጆችሽ አባት ነው ባለቤትሽ ነው ተለያይቻለሁ የሚባል አይሰራም አሁን ጻድቃኔ ማርያም ታምሯን ሰርታ ህርቅ ተፈጥሯልና ይሄንን ህርቅ እንዳታደፈረሽ እናቴ ብዬ እሷን መክሬ እሱንም የባለቤትህ ቤት ነው የልጆች እናት ቤት ነው በፈለክበት ሰዓት መሄድ ትችላለህ በሚል ተነጋገር በዚህ መልኩ ጻድቃኔ ማርያም ትልቅ ታምራትን ሰራች የተበተነውን ቤተሰብ ሰብስባ በፍቅር ወደ አንድ ማዕድ አመጣች እኔም ወደ ስራ ቦታዬ ወደ አዲስ አበባ መጣሁ እዛ አባቴን እየደወልኩኝ እናቴ ጋር ሂድ እንጂ ሄድኩና ብያለሁ ጠይቃለሁ ጨቀጭቃለሁ እግዚአብሔር ይመስገን ይሄዳል ሰላሙም ፍቅሩም መጣ
ከዛም በኋላ እኔና አባቴ እንደ ልጅና አባት ሳይሆን እንደ ፍቅረኛ የምናወራው። ወንድ ልጅ ቢጠይቀኝ እንኳን ደውዬ ማማክረው አባቴን ነው። ያው የኛ ቤት በጣም ተይዟል እንዳልኳችሁ፣ እንዳይወጣ ፍቅር እንዳይኖር ሰላም እንዳይኖር ትዳር እንዳይመሰረት የሰው እጅ የተሰራው አለ። እኔም ትዳሬ ያፈረስኩበት ሂደት ነው የነበረውና ከትዳር ማፍረስ በኋላ ሌላ ትዳሮች በሚመጡበት ሰዓት ማማክረው አባቴን ነበረ። እየደወልኩኝ አባቴ እንደዚህ ነው ምናምን እለዋለሁኝ። እንደ ልጅና አባት ሳይሆን ከዛም ያለፈ እንደ ፍቅረኛ ሁሉ ነገሬ ማማከሪያዬ ስጦታዬ ልዩ የሆነ ጻድቃኔ ማርያም የሰጣችን ሰላም እስከዚህ ጥግ ድረስ የነበረበት ሂደት ነው የነበረው። በዛ መሃል አንድ ሰው ይሄ ይሆንሻል ይሄንን አግቢው የሚል እሽታ ሰጠ። ከዛ ሽምግልና ለመላክ በተዘጋጀንበት ሰዓት ሽምግልና ሐምሌ 5 ሊላክ አባቴ ሐምሌ 2 አረፈ። ምናለ ያችን ቀን አይቶ እንኳን ቢሞት ይህ ደስታ እኮ የሚገርማችሁ ማለት ነው። እውነት አንቺ ትዳር ይዘሽ ፍቅር ያለው ሰላም ያለው ትዳር ይዘሽ አንቺ ቤት ይዘሽ ባይ ምን እንደማድረግ አንቺ አታውቂም ልጅ። አንቺ ብቻ የሚሆንሽን ሰው አግቢ እንጂ እኔ ሁሉን ነገር አድርጌ እንደ ልጅ አገረድ ነው እኮ ምድርሽ ይለኛል። የሆነ ሰዓት ደግሞ እኔ ላገባ ነው በቃ አግኝቻለሁ ምናምን ብዬ መጀመሪያ ስነግረው በቃ እንዴት እንደሆነ ልነግራችሁ አልችልም ደስታው። እኔ አባትሽ ያው በጸጥታው ችግር ተሰደው ነበር በዛ ሰዓት። እኔ አባትሽ ተሰድጃለሁ መስሎሽ ነው? አንቺ ብቻ አግቢ እንጂ አንቺ ብቻ እሺ በይ እንጂ እኔ በሬ አርጄ ደግሼ ነው ምድርሽ የተሰደድኩ እንዳይመስልሽ አንድ እንዳታስቢ ነው ተውኝ አልኳችሁ። የሚያሳየው ደስታ ማመን አቅቶኝ እስኪ እንጀራ እናቴ ጋር ያው ቃሉ እንጀራ እናት ያስባለኝ እናት የሆነች ናትና እስቲ አገናኘኝ ብዬ አገናኝቶኝ እናቴ ምን ነው አልኮል ነገር ጠጥቷል እንዴ አልኩኝ። ምን ነው አባቴ እንደዚህ በደስታ የተሞላው እውነት ሌላ ገባ ነው ስላልኩኝ ነው ወይንስ አልኮል ነገር ጠጥቷል? እስኪ ውጭና እናግሪ ብያት ወጣ። ስታናግሪ ምንም የጠጣው ነገር የለም ምንም ነገር ዱር ነው የዋለው። ገና አሁን ወራትም እንኳን በልቶ የተነሳው አይደለም መጠጥ የጠጣው ልጅ ደስታው ነው እንደዚህ የሚያደርገው እንጂ ምንም አይነት አልኮል አልጠጣም አለችኝ። እና ሐምሌ 5 ሽምግልና ሊላክ እሱ ሐምሌ 2 ከዚህ ዓለም ድካም አረፈ። እዛም ተነሳሁኝ። ያንን እሺ ያልኩትኝን የትዳር አጋሬ የአባቴ የሚያውቀውንም አልፈልግም አባቴ ከሞተ እኔ ደስታም አልፈልግም ሌላ ትዳር መመስረትንም አልፈልግም ብዬ እሱንም እምቢ አልኩት። አባቴንም አማካሪ ሁሉ ነገሬ ሚስጥረኛዬ የሆነው አባቴንም አጣሁትኝ። በጣም የሚገርማችሁ የገጠር አባቶች ገጠር አድጋችሁ ለአባት ስለ ፍቅረኛ ስለ ትዳር ስለ ጓደኛ ወንዶች ስላሏችሁ መናገር ምን አይነት እንደሆነ ታውቃላችሁ። እንኳን ለአባት ለጓደኛ እንኳን መናገር ከባድ ነው። ለእህትም አይነገርም ለእናትም አይነገርም። ያለውን እድገታችን ሁላችንም እናውቃለን። ግን ይሄ የሆነው የኔው ግን የሆነው በጻድቃኔ ማርያም የሆነው ጻድቃኔ ማርያም የሸለመችኝ ነበር። ይሄ እርቅ ከተፈጠረ ረጅም ዓመታትን ከሆነ በኋላ አባቴን አጣሁት። ደስታዬንም ሳይ እሱም አረፈብኝ። እኔም አልፈልግም እሱ በሌለበት አልመሰረትም። እንደዛ የፈነጠገበት እንደዛ ደስ ያለውን ነገር ሳይ የሞተውን አላደርገውም። እውነት ለመናገር ከአባት ጋር ሚስጥረኛ ስትሆኑ ከአባት ጋር ስትዋደዱ ሁሉ ነገራችሁን ከአባት ጋር ስትነጋገሩ ከዛም በኋላ ደግሞ አባትን ስታጡ ቀኑ
ሌሊቱም ጨለማ ነው፣ ቀኑም ጨለማ ነው፣ ሌሊቱ ድሮም ጨለማ ነው፣ ጨለማ ነው የሚሆንባችሁና በጣም መልመድ አቅቶኝ ሰው ጋር መላመድ አቅቶኝ በቃ የማየው ሁሉ ወንድ ሆኖ ሱሪ የለበሰ የማየው ትልቅ ሰው የማየው ሁሉ አባቴ ይመስለኛል። ተጠግቼ ላፋክረው እንደ አባቴ ያዳምጠኛል፣ እንደ አባቴ ምክሬን እንዲህ ይሻልሻል ይለኛል እላለሁ። ምን ልበላችሁ አንድ ነገር በጣም ሲያምራችሁ እንዴት ነው የሚያቅለበልባችሁና እንደዛ አባቴ ይርበኛል፣ አባቴ ይጠማኛል፣ በቃ አባቴ እወደዋለሁ። በጣም ልዩ ይሆንብኛልና ትላልቅ ሰዎችን ሳይ ጎመጃለሁ። ወይ አባቴ እላለሁ። በጣም ያባረረኛል። ገደሉን፣ ሜዳውን፣ ተራራውን በቃ የማያሯሩጠኝ የለም። ዛፍ ላይ ምኑ ላይ ልክ እንደ ጦጣ በቃ እንዲሁ ሲያሰቃየኝ እንዴት አትከተይኝ ምን ስራ ነው የምትመጪው? ካልመጣው እያልሽ ሌት ቀን የምታለቅሽው ምን ስራ ትመጫለሽ? አርፈሽ ቁጭ በይ። በተለይ ብሎ ከልጆች ውስጥ ላይ አሁን ስሟን መጥቀስ አልፈልግም። ስሟን ጠቅሶ እሷን አደራ፣ ወንድሞችን እህቶችን አደራ፣ እኔ ሞቷል ብላሽ አንድ ቤተሰብ እንዳይጣላ እንዳትለያዩ፣ እኔ በህይወት እንዳለሁት ቤተሰቡን በሙሉ ሸክፈሽ ይዛሽ ቁጭ በይ። እንደ እህት ብቻ ሳይሆን እንደ አባትም እንደ ወንድምም ሁሉ ነገራቸውን ሁነሽ በተቻለሽ አቅምሽ ሁሉ እነሱን ለቁም ነገር አድርሻቸው። በተለይ ብሎ አንዷን እህቴን ጠራና እሷን ደግሞ አደራ አለ እና ሁለተኛ ካልመጣው እንዳትይ አለና በቃ ያባረኛል ይለኛል። ከዛ በጣም ጥልቅ ገደል ነው። ከዛ ጥልቅ ገደል ውስጥ ላይ መሰቃቂያ ያለው ወደ ውስጥ መሄጃ መሰቃቂያ ያለው ወደ ውስጥ እዛ ገደል ሲገባ በዛ መሰቃቂያ አብሬ ወደ ገደል ሲገባ እያባረረ ከዛ ገደል እንደወጣ አደረገኝ። መረጋገጫውን የተረጋገጥኩኝ ከገደል ወጣ። እኔ አባቴ ካንተ ውጭ መኖር አልችልም፣ ምስጢረኛ ይኮናል፣ ሁሉ ነገር ይኮናል፣ አባቴ አትሄድብኝ፣ እኔ አንተን ጥዬ አልቀመጥም እላለሁ። በጣም እያባረረ አደራዬን ተቀበይ አትከተይኝ ነው የምልሽ እያለ በጣም አባሮ ዳገቱን አባሮ ሜዳ ላይ ሲያደርሰኝ ብለን ብዬ ስነሳ ህልም ነው እና ከዛ ያንን ለእናቴ ነገርኳት። እናቴ ተቆጥታ ለምን እንደዛ ታደርጊያለሽ እዚህ እንዳታደርጊያለች። ከዛ ይሄን ከነገርኳት በኋላ ምን እንዳደረገች አላውቅም። አባቴ ምንም በህልሜ መጣ ያውቅ እግዚአብሔር በሚያውቀው አባቴ በህልሜ እንደው ካልመጣ በፈነዳ ለምን አልፈነዳም? አይመጣም። በጣም ነው ምናፍቀው ከምነግራችሁ በላይ በጣም ናፍቀዋለሁ። በዓል በመጣ ቁጥር እህቶቼ ጋር አልደውልም፣ ደውዬ ማናገር አልችልም። እኔ ከዚህ ጋር የሚቀድመኝ ነፋስ ሲቀድመኝ እኔ ከእነሱ ጋር ሳወራ ደግሞ እነሱ የበለጠ ይረበሹብኛል ብዬ በመደወል በጣም እሳቀቃለሁ። እነሱ ሲደውሉ በጣም ቶሎ ነው ማሳጥረው፣ ቶሎ የውስጥ የመረበሽ እንዳይለቁም ብዬ ቶሎ አሳጥረዋለሁ። ስራ ላይ ናቸው ሁሎችም። ያለውን ፍቅር ልነግራችሁ አልችልም። ክብር ምስጋና ይድረሰው ለመድኃኒዓለም። ምንም እንደማበቀው ነገር የለም። ማውራት ባለብን ልክ እናወራለን። ነይ ካሉኝ ደቂቃ አልቆይም እሄዳለሁ። እነሱም ለኔ ያላቸው ፍቅር ልዩ ነው። መከባበር፣ ፍቅር ያለበት ሆኗል። መጨረሻችን እግዚአብሔር ያሳምርልን። የአባቴን ቃል የምበላበት እንዳያደርገኝ እግዚአብሔር መልካም ፍቃዱ ይጠብቀኝ። እንደዚህ ነው ለአባቴ ያለኝ ፍቅር ልዩ ሆኖ ሳለ ደስታዬን ሳይ እንዲሁ በትኖን የሄደበት ሂደት ነው ያለውና እግዚአብሔር ነፍሱን በአጸደ ገነት ያሳርፍልኝ ነው የምለው። አባቴ ሁሌም እወድሃለሁ፣ አንተ ለኔ ልዩ ነህ። የኛ ፍቅር በአደባባይ ለሰዎች እንዲታይ አልነበረም። በሰዎች ዘንድ የማይታወቅ ልዩ ነበረ። በቤተሰቡ ብቻ የሚታወቅ ያንተና የኔ ፍቅር ልዩ ነበረ። ብዙዎቹ አንተ ከሞትክ በኋላ ብዙዎቹ የሉም ታውቃለህ። አንተ ከሄድክ በኋላ የሉም። በየደቂቃው በየሰከንዱ ወይ ከሌላ እያሉ የሚደውሉት ሁሉ የሉም። እንዴት ናችሁ የሚሉት ሁሉ የሉም። ለካ አንተን አይተው ነው ለካ ሁሉም ሲደውሉ የነበረ እንጂ እኛን ወደውን አልነበረም። አባቴ ይሄ ነው ያለው አዲሱ ነገር ይሄ ነው። ግን እኛ ልጆች ደግሞ ጠንካራዎች ነን አባቴ፣ ጠንካራዎች ነን። እኛ የምንመካው በእግዚአብሔር እንጂ በሰው አይደለም።
ልጆች ጀግናዎች ነን፣ ሚስቶችም ከወንድ በላይ ናቸው፣ ወንድን የሚያስንቁ ናቸው፣ ጀግኖች ናቸውና ልጆቻቸውን ሸክፈው ይዘው አንድም ሰው ድምፁ የተሰማ የለም። ቁም ነገር ላይ ደርሰዋል። አደራ ያልካት ልጅ ቁም ነገር ላይ ደርሳለች። አንድ ለሚቀረኝ ከሰጠኝ አደራ አንድ አድርጌ ያልካት ናት ልትቀር። ትልቁም ግን ቁም ነገር ላይ ደርሳለች። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አደራን እንደማልበላው እርግጠኛ ነኝ። እኔም አደራን ሳልወጣ ለትንሽ ሙጬ የነበረበት ሂደት አለ። አምላኬ አደራን እንደወጣ አዲስ እድልን ሰጥቶኝ እዚህ ደርሻለሁ። አሁንም አደራን እንደምወጣ ሙሉ እምነት አለኝ። አባቴ ነፍስን በአጸደ ገነት ያሳረፈልኝ ጻድቃኔ ማርያም ይህንን ድንቅ ተአምርን አድርጋ የተበተነውን የተጣላውን ትንትን ያለውን ፍቅር የራቀውን ቤተሰብ ወደ አንድ የሰበሰበችበት ሂደት ነው ያለው። ሌላው ደግሞ እንጦጦ ማርያም ያደረገችልኝ ድንቅ ተአምር ነው ምነግራችሁ። አመራር ነበርኩኝ፣ የፖለቲካ አመራር ነበርኩኝና በዛ ቀን አጠቃላይ አመራር ተብሎ አንድ ሰዓት ላይ ስብሰባ ተጠርቶ ነበርና አንድ ሰዓት አጠቃላይ አመራር ካቢኔ ተሰብስበን ወጣንና እንደዚህ ናቸውና መሀሉ ላይ ፖሊስ ተዋለች። እንደዛ ነው ከብ አድርገን ከስብሰባ እንደወጣን ቁመን ነበርና 4 ሰዓት አካባቢ ይሆናል እንደው በግምት ጆሪ ላይ መጣና ዛሬ ትሞቻለሽ፣ ዛሬ እኮ የምትሞችበት ቀን ነው። በዛ ከስብሰባ ውለን ወጣን እየተጫወትን ባልንባት ቅስፈት ውስጥ ነውና ዛሬ እኮ ትሞቻለሽ፣ ልጆችሽን ማን ሊያሳድግ ነው? ያለ አባት የሚያድጉት አንሶ ያለ እናት ሊያድጉብሽ ነው? ልጆች እኮ ሞኝ ናቸው፣ ማንንም አያውቁም እኮ። በቃ ምን ልበላችሁ የሚመጣው ልጆች አዲስ አበባ አድገው አሁን ወደ እናትሽ ወደ ገጠር ሊሄዱ ነው። ክፉ ልምደው ደግሞ ገጠር ሄደው ይለምዱልሻል። ያለ እናት እንዴት ነው የሚያድጉብሽ? እንዴት ቁም ነገር ይደርሳል መስሎሽ ነው? በጆሮ የማይመጣልን ዛሬ ትሞቻለሽ ድብልቅልቅልቅ አለ። በቃ እርኩስ መንፈስ በቃ ውስጤ ላይ የሚመጣው ልነግራችሁ አልችልም። ከዛ በቃ ከፍ አለ። አሁን እንደዚህ እንትን ስል ያ ነው ወደዛ ሳይ በቃ እንደዛ ነው። ተነስቼ ቢሮ ገባሁኝ። ቢሮን ገብቼ መስራት አልቻልኩም። ውስጥ በጣም ተረበሸ። ዛሬ ትሞቻለሽ ነው። በስመ አብ ወወልድ ወመንፈስ ቅዱስ ልነግራችሁ አልችልም። ከዛ ምንድነው ውስጥ የመጣው ጻድቃኔ ማን ነው? ይቅርታ እቺን ጻድቃኔ ማርያም ፍቅር ሊወጣ አይችልም እና እንጦጦ ማርያም ሂጂ፣ እንጦጦ ማርያም ሂጂ፣ እንጦጦ ማርያም ሂጂ ይለኛል። እስቲ እንጦጦ ማርያም ሂጂ ይለኛል። ከዛ ዋና ስራ አስፈጻሚ ላይ ደወልኩኝና ዋና ስራ አስፈጻሚ በሰዓቱ ወረደ ሀሽ ይባላል። ያው ስሙን ብጠራው ችግር የለውም ብዬ ነው። ወረደ ሀሽ ይባላል። ደወልኩኝና ወረደ መኪና ፈለግኩኝ አለ። ምን ነው አለ። ደህና አይደለሽ እንዴ? ምን ነው አሁን አይደል ከሰሳው የወጣ ምን ሆነሽ ነው አለ። ምንም አልሆንኩም፣ እንጦጦ ማርያም ደርሼ መምጣት ፈልጌ ነው አለ። በሰላም አለ። በሰላም ነው። እሺ አለ። መኪና ሰጠኝ። ተነስቼ የት ነው? እንጦጦ ማርያም ሄድኩኝ። እንጦጦ ማርያም ሄጄ ተሳለምኩኝ። ደጇ ገባው። በጣም የሚገርማችሁ መስከረም 21 አብዛኛውን ጊዜ እንጦጦ ማርያም ስጋው ደግሞ እቀበላለሁ በ21 እና በጣም የምወዳት እንጦጦ ማርያም መሄድ ትልልቅ ባይዘ ታምረኛ ቦታ ናት እንጦጦ ማርያም። ለደጇ ያብቃችሁ እና እዛ እንደደረስኩ ተሳለምኩኝ። በቃ የሚወርደውን እንባ ልነግራችሁ አልችልም። እንግዲህ ደህና የነበርኩት በቅስፈት ላይ ሁሉ የሆነው ደጇን 3 ዙሬ ጸሎቴን አድርሼ ሰላም ለኪን አድርሼ እንዲህ ሊሄድ ዞር ስል የሆኑ አባት በምልክት እንዲህ ያሉ ጭጭት ያሉ አባት ናቸው። ሄድኩኝ። በጣም በሚገርማችሁ እንደው ቁሽሽ ያሉ ናቸው። ጅጅት ብለዋል። የተቀደደን የለበሱት እንዲህ ሲሉኝ በቃ እንዴት ተንሰብስቤ ሩጭ ሄድኩኝ። ከዛ እንደዚህ አሁን በምልክት ነው እንደዚህ ይሉኛል። ቆሚ ነው አልኩኝ። ቆምኩኝ። ተነሱ። ጸሎት ከ30 ደቂቃ በላይ ጸሎት አደረሱ። በቃላቸው አደረሱ። ከራስ ፀጉሬ እስከ እግር ጥፍሬ የሆነ ነገር ከላይ ሲለቅ ይሰማኛል። ያን አደረሱልኝ። መስቀል አወጡ። በዛ ድርቅ ባለ ልብስ ውስጥ ላይ መስቀል እንዲያርጋ አውጥተው ባረኩኝ። ወገቤን ጀርባዬን ሰጠዋቸው። ጀርባዬ ሁሉ አሻሹኝ። ምን ይቀራላችሁ? ቤተክርስቲያን ውስጥ እኔ ብቻ ነው ያለው።
አሻሽቶ ምናምን በቃ መንፈሴ ታደሰ ደስ አለኝ። ስራ ድንቅ እያልኩኝ ያው ከስራ ቆየውና ወደ ቤት ገባሁኝ። ወደ 2 ሰዓት አካባቢ ነው ከስራ ወደ ቤት የገባሁት። እዛ እራት በላን። ትንሽ እንደተቀመጥ ግቢው ተቆፈቆፋል። ግቢው ሲቆፈቆፍ ያው 2 ተከራይ ነን እንዳጋጣሚ እዛ ግቢ ውስጥ ያለ ነው። አንዷ ወደታችሽ እኔ ነኝ ከበሩ አጠገብ ያለውና ልጄ ሩጣ ሄዳ በሩን ከፈተችው። ከዛ ስከፍተው እናትሽን ፈልገናት ነው አላት። ከዛ ሩጣ መጣችና ማማ ሰው ይፈልግሻል አለችኝ። እሺ አልኩና ወጣሁ። ስወጣ እነዚህ እኔ ያደራጀኋቸው ተደራጅተው ለቁም ነገር የበቁ ወጣቶች ናቸውና እነዛ ወጣቶች ናቸው የፈለጉኝ። ምን ናቸው እንዴ ከመሸብና አልኳቸውና እዚህ ቦታ ላይ ህገወጥ ስራ እየተሰራ ነው ነይ እስኪ አሉ። እሺ ብዬ ልሄድ ስል ልጄ ማማዬ አለች። ትሞችብኛለሽ አትሂጂ፣ ትሞችብኛለሽ አትሂጂ፣ ትሞችብኛለሽ አለች። ከዛ ደነገጥኩኝና የዋልኩበት ውሎ አውቀዋለሁ። ከዛ ደግሞ እሷ እንደዛ አለችኝ። በስመ አብ ወወልድ ወመንፈስ ቅዱስ አለውላ ካልኩኝና እግዚአብሔር አለ ማማዬ አልሞትም፣ እመቤት ያለች እግዚአብሔር አለ አልሞትም፣ እሺ መጣሁ ነው መጣሁ አልኩኝና ከነዛ ወጣቶች ጋር ሄድኩኝ። ከዛ ስሄድ ግን የጠበቀኝ በጣም ከባድ ነገር ነበረ። እውነትም ህገወጥ ስራ እየተሰራ ነው። ከዛ ሂጄ ለማስቆም ሞከርኩኝ። ነገር ግን የተደረገው ምንድነው ሽጉጥ ነው የመዘዘብኝ። እውነት ለመናገር ሽጉጥ መዘዘብኝ። ባለሀብቱ እዛ ጋር የለም፣ ሌላ ሰዎችን አሰማርቶ እሱ የሄደ። እነዚህ ሰዎች ደግሞ አድርጎ የተባሉትን ነው እያደረጉ ያሉና ቀጥታ ሽጉጥ መዘዘብን። ከዛ እነዛ ወጣቶች መጡና እንዴት ነው ፊቴ ላይ እንደቆሙ አላውቅም። መጀመሪያ እኛን ገላ ነው እሷ ልትገላት ምን ስላደረገች ወጣቱን ስራቱ ወጣት ስራ ሲያዘች ሱሰኛ ናቸው ተብለው ስንት ሰው የራቀን ከሱስ አውጥታ ለቁም ነገር ስላበቃችን እሷ ልትገላት አንተ እዚህ ጋር ህገወጥ ስራ ላይ እየሰራ እሷ ልትገሉ ነው እኛን ነው የምትገሉት እንጂ እሷን አትገሉም ማለት። በጣም ደነገጥኩኝ። ያው ከውሌ ጋር አየው እመብዙሃን እሷ እንዳለችልኝ ተረዳው። ደጆ የቆየሁት ብዙ ነገር እንደተስተካከለልኝ አምኖኝ ምንም አላልኩኝም። ሽጉጡን መልሰውና በስርዓት እንነጋገር፣ አንተ ባለቤቱ አንተ ከሆንክም አንተ ናና በስርዓት እንነጋገር፣ ወደ ህጋዊ መስመር ግባ። ከዛ በዘለለ ግን ሽጉጥ በመምዘዝ የበለጠ ጥፋት ማጥፋት ካልሆነ በስተቀር የሚስተካከል ነገር የለም አልኩኝ። እነዛ ወጣቶች እግዚአብሔር ይባርካቸው ተረባርበው ያዙት። ከዛ ሽጉጡንም መለሰ። ያው የእመቤታችን ጭንቅ አማላጅነት ነው። እነሱም አቅም ኑሯቸው አይደለም፣ እግዚአብሔር በእነሱ ላይ አድሮ ነው። የእመቤታችን አማላጅነት የእግዚአብሔር ተራዳይነት እነሱ ላይ አድሮ ነው። ከዛ ወዳውኑ ፖሊስ ጋር ደወልኩ። ፖሊስ መጣ፣ ተያዙ፣ ሄዱ። በጣም ይገርማችሁ ፖሊስ ጠራ፣ በቃ እንደራደር የምትፈልጊውን ያክል በር ልስጥሽ እንደዚህ ያሉ በጣም ይለምኑኝ ነበርና እኔ ዛጋ እግዚአብሔር ሲሾመኝ ኃላፊ ሲያደርገኝ ከኔ የሚበልጡ ሊቆች ምሁሮች እንዳሉ አውቃለሁኝ እኮ። ከነዛ ውስጥ ላይ እኔን ሲመርጠኝ ዓላማ አለው። መጀመሪያም ወደ አመራርነት ስገባ በምን መልኩ እንደገባው ያው እኔ ስለማውቅ የተሰጠኝን አደራ በተሰጠኝ ልክ ለመስራት ቃል ገብቼ የገባውበት ኃላፊነትም ስለነበረ ዝም ብዬ ጅው ብዬ የገባውበት ስላልሆነ ራሴ ቆም ብዬ ያየሁኝ ምንም አይነት መደራደርም አያስፈልግም። ትውልድን የሚገል ትውልድን የማያንጽ ተግባር እየተሰራም ደግሞ የምደራደርበት ምንም አይነት ምክንያት ስላልነበረ አስተዳደር አሳወቅኩኝ። ፖሊስ መጣ፣ ተያዙ፣ ወደ ፖሊስ ጣቢያ ሄዱ። በበነጋታው ባለሀብቱ መጣ፣ አስተዳደሩ ጋር ተጠራው። ጉልበቴ ላይ ወደቀ፣ አስተዳደሩ ጉልበት ላይ ወደቀ፣ ይቅርታ ጠየቀ። ያው ከይቅርታ በላይ ምንም ነገር የለም። እመቤታችን ከዛ ሞት ከተደቀነልኝ ሞት ቀድማ አሳውቃይ ደጇ ረግጬ የጭንቅ አማላጅነቷን በእኔ ላይ ያሳየችው ድንቅ ታምር በይቅርታ ማለፍ ለእኔ ተራ ነገር ነው ብዬ ይቅርታውን ተቀብዬ እነዛ የታሰሩትም ተፈቱ። ያ ሰውዬም ያ ባለሀብትም
ስቲል ነው እስካሁን ማንኛውም በዓላት በሚመጡበት ሰዓት ፋሲካን በለው አዲስ ዓመትን በለው ገናን በለው ማንኛውም የኦርቶዶክስ እምነት ተከታይ ሆነ የምናከብራቸው በዓላት ሁሉ በሚደርሱበት ሰዓት መጀመሪያ ከሰው ሁሉ ቀድሞ እንኳን አደረሰሽ የሚልክልኝ ያ ሽጉጥ የተመዘዘብኝ ባለቤት ባለሀብት ነውና ይሄን ደግሞ በይቅርታ ልብን ይዤ ይቅርታ ስለተቀበልኩኝ የኔ ይቅርታ መቀበል ልቡን ሰብሮት ነው ብዬ ስለማምን ደህና ወዳጅ ሆኛል። እግዚአብሔር ይመስገንና ከዚህ ሁሉ ማጥ ከዚህ ሁሉ ህይወት ሊሰዋ የነበረውን ቀድሞ እግዚአብሔር ባያሳውቀኝ የእመቤታችን ቀድሞ ሰይጣን ነፍሴን ሊነጥቀኝ የነበረውን በእመቤታችን አማላጅነት በእግዚአብሔር ደግሞ መሐሪነት ቸርነት የተደቀነብኝን የነፍስ መነጠቅን በእመቤታችን አማላጅነት ሞት የታወጆብኝ የነበረውን ከላይ ሞቱ ተነስቶ ምንም ነገር ሳይሆን የቀረውበት ሂደት ነው ያለውና ይሄ ደግሞ የሆነልኝ በእመቤታችን ድንቅ ተአምር በእንጦጦ ማርያም ነውና እግዚአብሔር ሚሳነው ነገር የለም። እንደኔ ኃጢአት ሳይሆን እንደሱ ቸርነት ያለውን ነገር ቀድሞ አሳውቆኝ ከስብሰባ ወጥቼ እዛች ጋር ቆመን በምንጫወትበት ሰዓት ይሄንን ክፉ ስሜት ባይሰማኝ ኑሮ እንደ ሰይጣን ሴራ ጊዜ ሙቼ ነበርና እመቤታችን የቤተሰቦቻችንን የተበተነ መሰብሰብ ሞት የታወጀብኝን መመለስ እና ይሄን ሁሉ ያደረገችልኝ የሰማያዊ ንግስት የዘርዓ ያዕቆብ እናት ናትና እመቤታችንን አመስግኑልኝ እላለሁኝ። ቤታችንን አመስግኑልኝ እላለሁኝ። ሌላው ደግሞ ከእምነት ጥርጣሬ ጋር የተነሳ እመቤታችን በገሃድ ያደረገችልኝ ድንቅ ተአምር አለ። በእኔ በጥርጣሬ የተነሳ ይህ ጥርጣሬ ሁለተኛ እንዳልጠራጠር ዳግም እንዳልጠራጠር በገሃድ ያሳየችኝ ድንቅ ተአምር ደግሞ ከዛሬ 5 ዓመት or 6 ዓመት ቢሆን ነው ካልተሳሳትኩና ብዙ ጊዜ 9 ሰዓት ላይ ጸሎት ማድረስ እወዳለሁ። እውነት ለመናገር እስከነ ኃጢአቴም ቢሆን ጸሎት ማድረስ 9 ሰዓት ላይ ጸጥ ያለ አይምሮ የሚሰበሰብበት እግዚአብሔር ጋር በጣም የምነጋገርበት ኃጢአቶቼ ሁሉ ተደርድረው እንደ መሰላል ተደርድረው እነዛን እያሰብኩኝ እያነባው እግዚአብሔርን የምጠይቅበት ሰዓት 9 ሰዓት ነው። ለኔ 9 ሰዓት ልዩ ሰዓቴ ነውና ከምሽቱ ከሌሊቱ 9 ሰዓት ነው። በዛ ሰዓት ተነስቼ ጸሎት እያደረስኩኝ ሳለ ታውቃላችሁ ያው ክርስቲያኑ በስዕልሽ ፊት ሰግዳለሁ የሚል አለና እዛ ላይ በስዕልሽ ፊት ሰግዳለሁ ስል በአይምሮ የመጣው ምኑ ድቅን ይልብኛል። ወረቀት ፊት ነው እንደምትሰግጁ የሚል ስለ አወልድ መንፈስ ቅዱስ አምላክ ወረቀት ፊት ነው እንደምትሰግጁ ወረቀት እኮ ነው እሱ ይለኛል። ከሰብስማ አወልድ መንፈስ ቅዱስ አምላክ በቃ አይደለም በቃ ምን ልበላችሁ በቃ ከፊት የሚመጣብኝ ጋር ትግል ከሚመጣብኝ እርኩስ መንፈስ አስተሳሰብ ጋር ትግል በስመ አብ ወወልድ ወመንፈስ ቅዱስ አምላክ ይሄ የኔ ሆነ ሐሳብ አይደለም እመብዙዋን ነው የሰማይ ንግስት የዘርዓ ያዕቆብ እናት ሆይ ይሄ የኔ ሐሳብ አይደለም እላለሁ። ጸሎት አደርሳለሁ። በቃ ምን ልበላችሁ እሱ ወረቀት ነው እኔ አይደለም ስል በዚህ ክርክር ምን እንደጸለይኩ ሳላውቅ ጸሎቱን ጨረስኩት። ከዛ ጸሎት ከጨረስኩ በኋላ ደግሞ እሰግዳለሁኝና በጣም የሚገርማችሁ የጸሎት ቦታዬ የጠረጴዛው ቦታ ማዕድል አድርገንባት ምን በላ ጠረጴዛዋን ወደ በሩ ጠጋ አድርጌ እዛሽ ጠረጴዛ ላይ ነው ጸሎት ማደርሰውና ስግደት የምሰግደው እዛሽ ላይ ነው። ከዛ ሰግድ ስል እንቅልፍ ያቀቀብኝ ምን ልበላችሁ እንዲህ አይነት እንቅልፍ በህይወቴ ዘመን ለቆብኝ አያውቅም። እንደው ለምን 10 ቀን 20 ቀን እንደው ማህሌት ኑሮ ለምን ማህሌት አላድርም እንዲህ አይነት እንቅልፍ ለቆብኝ አያውቅምና በጣም በቃ ከባድ የሆነ እንቅልፍ ተሰማኝ። እሰግዳለሁ ስል ክብልል ነው ማለት በቃ ይሁን ልምሻ እንደያዘው እንዲህ እጀዛው ነው ድቅ ነው በቃ ታገልኩኝ ለመስገድ ታገልኩ አልቻልኩም። ከዛ በቃ 5 ደቂቃ ሽልብ ላድርግና ዝች ላይ ቁጭ እንዳል 5 ደቂቃ ሽልብ አድርጌ ልተኛና ተነስቼ በደንብ ሰግዳለሁ። ዛሬማ ሰራህልኝ አይደል አንተ ቆሻሻ አንተ ክርፋታ የፈልግ ተአምር ይሁን እንጂ እኔ
ብዙሃንን ይዤ አንተ አታሳፍረኝ ቆይ ጉድህን ነው ማሳየህ ያልኩ ያው በሐሳቤ እየታገልኩኝ 5 ደቂቃ ተኝቼ ልነሳ ዘች እንደተቀመጥኩ አልኩኝ እኔ 5 ደቂቃ ካልኩ 5 ደቂቃ እንተኛ ለምን 1 ደቂቃ ለምን 1 ደቂቃ ራሴ ካሳመው በዛ ደቂቃዎች እነሳለሁኝና እንዲህ አጣቂ ነች ምጸልይባት ምሰግድባት እንደዛው እንዲህ ብዬ በጉልበቴ ላይ እንድትውዬ ተኛሁ በዛ በተኛሁበት ሰዓት ላይ ሐመረ ኖህ ኪዳነ ምሕረት የሚል ጽሑፍ አየሁ በቤተክርስቲያን መግቢያ ያለው ሐመረ ኖህ ኪዳነ ምሕረት ይላል ሌላው ስለማላስታውሰው ነው አለ ብዙ ነው ሐመረ ኖህ ኪዳነ ምሕረት እንደዚህ ይሆናል ገዳም ወር ቤተክርስቲያን እንደዚህ ብዙ በአብሬሽን ያለ ይመስለኛልና እንደዛ ነገር የሚገባ ቤተክርስቲያን ወሰደኝ እንዲህ ሳይ ሐመረ ኖህ ኪዳነ ምሕረት ወይ ኪዳነ ምሕረት እናቴ እዚህ ጋር እንጦጦ ኪዳነ ምሕረት እመጣለሁ ያልኩ ስንት ዓመት እዚህ አዲስ አበባ ተቀምጬ ያልመጣሁብሽን አሁን መጣሁብሽ እግዚአብሔር የተመሰገነ ይሁን እያልኩኝ ተሳለምኩኝና እንዲህ ግብት ስል የእመቤታችን የኪዳነ ምሕረት በዘርፋፋ ቀሚሷ የተሳለችው ስዕል አድኖ መጣብኝ ጌታዬ በትልቁ በዘርፋፋ ቀሚሷ በሙሉ የተሳለችው የኪዳነ ምሕረት ስዕል አድኖ ዲሳይ እሱ ያልኩኝና እናቴ ኪዳነ ምሕረት ይቅር በይ ምንም ነው ሳወራ የዋልኩት ጸሎት ላይ ቆሜ ምንድነው ስለ ነበር ይቅር በይ እላታለሁ በዛ ቅስፈት ውስጥ ላይ መጀመሪያ ስዕል አድኖ ያየሁትን ቤተክርስቲያን ነበረ ቤተክርስቲያን ግቢ ውስጥ ላይ እንደ ቤተክርስቲያኑ በር አካባቢ ላይ ያየሁት ቤተክርስቲያን ግቢ ቤተክርስቲያኑ በር ላይ ነው ያየሁት በቅስፈት ደግሞ ያው ቤተክርስቲያን ስንሄድ ከቤተክርስቲያን ግቢ ውስጥ ላይ ሆኖ ለብቻው ስዕል አድኖ እንዴት ይቀመጣል ሙዳየ ምጽአት አጠገብ የሚቀመጥ ስዕል አድኖ አለ አይደል ልክ እንደዛ ስዕል አድኖ ራሷ በዛ መልክ ቃሸብርቃ እንዴት አድርጎ ውብ እንዳደረጓት ልነግራችሁ አልችልም ስዕል አድኖ ያለበት ነው በላሜራ ነው የተሰራው እንደዛ ሆነች እንዴ ያየው ማለት ነው ተለዋወጠብኝ ከዛ እኔ በቃ ቅድም እንደዚህ አልኩኝ አይደለ ስትጸልይ ይቅር በይኝ እባክሽ እናቴ ይቅር በይኝ ያልኩኝ ነው እሷን እያየው ማለት ነው በዘርፋፋ ቀሚሷ ኪዳነ ምሕረትን እያየው ማለት ነው በዛ በስዕል አድኖ ውስጥ ላይ እመቤታችን በዘርፋፋ ቀሚሷ እግዚአብሔር ምስክሬ ነው ግን ጥል ብላ ስጋ የለበሰች እመቤታችን ወጣች እንዲህ ወጣች ወይኔ እናቴ አልኩ በቃ ወይኔ እናቴ ይቅር በይኝ መጀመሪያ ቁጭ ብዬ እንደዚህ በለውሳስ ነበር ምለምነው ከዛ ስዕል አድኖ ከዛ ከተሳለው ስዕል አድኖ ከተሳለው ከስዕል ውስጥ በዛ ዘርፋፋ ቀሚስ የተሳለው ስዕል ውስጥ ላይ ግን ጥል ብላ ራሱ ስጋው በቃ ከነስጋዋ የሰው ልጅ ሰው ግን ጥል ብላ ኪዳነ ምሕረት ወጣች ይቅር በይኝ እናቴ ይቅር በይኝ ተነሳው ከተቀመጥኩበት ልነግራችሁ አልችልም በዛ ቅስፈት ጠጅሳር የነበረው ያቺ ምትሸታ ያልኳችሁ ብቻ የነበረው እኔና ኪዳነ ምሕረት ስዕል አድኖ ብቻ የነበርነው በቅስፈት ሰውና ሰው እንዲጠጣር መጣያ ሰው የለም እልልታው ዝማሬው ልነግራችሁ አልችልም እልልታው ዝማሬው ያ የተገነጠለው ከስዕል አድኖ የተገነጠለችው እመቤታችን ራሷ ዘርፋፋ ቀሚሷን የለበሰችው ያለው የብርሃን ጸዳል ልነግራችሁ አልችልም በቃ ምን እንዴት አድርጌ ልግለጽላችሁ ሰማዕቷን እንዴት አድርጌ ልግለጽላችሁ በቃ ቃል ያጥረኛል ቃል ነው የሚያጥረኝ በቃ ወጣች እኔን ለማስተማር እኮ ነው እኔ ቆሻሻዋን ልጇን እንደዚህ ደከመች ማርያምን ደከመች ከዛ ወጣች እኔ በቃ ይቅር በይኝ እናቴ ይቅር በይኝ ወረቀት ነው አልኩኝ አይደል ያልኩኝ በዛ ተጣም ወርያ በሌለበት ላይ ወርቃለሁ እሰግዳለሁ ይቅር በይኝ ነው በቃ ካንደበት ይቅር በይኝ የበላይሰብ እናት በላይሰብን ያዳንሽ በጥርኛው ያዳንሽ ነሽ እኮ እኔንም ይቅር በይኝ እባክሽ ከልጅሽ ጋር አስታርቂ ወረቀት ነው አልኩኝ አይደል እያነበው እሰግዳለሁ ሰው ዝማሬ ነው እልልታ ነው የኔ ደግሞ እንባ ነው ጸሎት ነው ልመና ነው ስግደት ነው ከዛ ወጣች እንዲህ
የእሽ ነው። ከዛ እንዲህ ስትይ እንደዚህ ዞር ስል ደግሞ ምን የመሰለ ክፍክፍ ቤት በሳር የተሰራ ምን አይነት ባለሙያ እንደሰራው ቃል የለኝም። ክፍክፍ ቤት ታየኝ። ክፍክፍ በሳር የተሰራ ማለት ነው። ያው ገጠር ያደጋችሁ የገጠር ልጆች ታውቁታላችሁ። ያንን ግን ምን አይነት ባለሙያ እንደሰራው ግን አላውቅም። የውበቱ የማማሩ የክፍክፉ ማማር ወጣች ጥላ ሄደች። በዛ ሁሉ ሰው መሃል ለኔ ፍንተው ሁላ ነው የምትታየኝ። ማንም ሰው አይጋረደኝም። በጣም የሚደንቀኝ ደግሞ ማለት ነው። ጥላ ሄደችና በሩ ጋር ደረሰች። ከዛ ክፍክፍ ቤት በሩ ጋር እንደደረሰች ብርሃን ተሞላ። ያንን ያ ክፍክፍ ቤት እንዲህ ብርሃን ተሞልቶ እንዲህ ስገባ እንዲህ ሳይ ውስጡ ቤተክርስቲያን ብርሃኑን ልነግራችሁ አልችልም። ቤተክርስቲያን ነው። ገባች ሰተተተተተላ ሄደችና መንበሩ ጋር ደረሰች። መንበሩ ጋር እንደደረሰች ከመንበሩ ላይ እንዲህ መንበሩ እንዲህ እንደሆነ በመንበሩ ጫፍ ላይ የእመቤታችን ስዕል አድኖ ጌታችንና መድኃኒታችን ኢየሱስ ክርስቶስን የታቀፈችበት ስዕል አድኖ እንዲህ ሳይ እሷ መንበሩ ደርሳለች። ያንን ሳይ ጠፋችብኝ። ያ ሁሉ ክስተት ሲሆን እኔ እየሰገድኩ እያለቀስኩ ነው። ይቅርበኝ ማሪኝ እያልኩኝ ነው። ተማልደሽ አማልጅኝ ከልጅሽ አስታርቂኝ እያልኩኝ ነው። ይህን ሁሉ ሰግጄ ስነሳ ማየው ይህንን ነው። ሰግጄ ስነሳ ማየው ይህንን ነው። እልልታው፣ ዝማሬው፣ የእምነኑ ብዛት፣ የለበሱት ሐር የመሰለ ነጭ ልብስ ልነግራችሁ አልችልም። መንበሩ ጋር ደርሳ የሰማያዊ ንግስት ገዛ መንበሩ ጋር ደርሳ የሰማያዊ ንግስት የዘርዓ ያዕቆብ እናት የበላይ ሰብ እናት የኛም እናት ከመንበሩ ጋር ስንደርስ መንበሩ ላይ ያለው የእመቤታችን ስዕል አድኖ እንዲህ ሳይ እሷ ስጠፋብኝ ብልን ብዬ ስነሳ ቆሜያለሁ። እንባ በእንባ ሆኛለሁ። ቅድም እንዲህ ብዬ ተኮራምቼ መቀመጤን አስታውሳለሁ። ለ5 ደቂቃ ብዬ መተኛቴን አስታውሳለሁ። ነገር ግን ይሄ ሁሉን ነገር አድርጋ ታምሯን አሳየች። የጥርጣሬ መንፈስ የተመታ ይሆን እግዚአብሔርን ነው ብላችሁ። የጥርጣሬ መንፈስ መጥፎ ነው፣ ያርቃል፣ ከቤተ ክርስቲያን ያርቃል፣ ከእምነት ያርቃል፣ ለብዙ ነገር አጋልጦ ይሰጣል። ከሰማያዊ ንግስት ከዘርዓ ያዕቆብ እናት ከጭንቃ አማላጇ ከመሰላሌ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር የምገናኝብሽ ልዩ መሰላሌ ከአንቺ ሊለየኝ እኮ ነው የርኩስ መንፈስ። ግን አንቺ ልዩ ነሽ፣ ማርያምን ልዩ ነሽ። ማርያምን በአንቺ ብዬ እኔ አላፍርም። ልዩ እናት ነሽ አንቺ። ለእኔ ብቻ የተሰጠሽ እስከሚመስለኝ ድረስ የሚሰማኝ ስጦታዬ ለአዳም ዘሮች በሙሉ የተሰጠሽ ልዩ እናት ነሽ አንቺና በእውነት የአጋንንትን ቆሻሻ አስተሳሰብነት የርኩስ መንፈስን ከርኩስ መንፈስ አስተሳሰብ በስተቀር ሌላ እንዳናስብ ከሚያደርገን የእመቤታችን ደግሞ ቅስፈታዊ ጭንቅ አማላጅነት ድምጥ ማጡን አጥፍታ እኮ ነው ያ ርኩስ መንፈስ ያሳሰበኝን ይኸው ብላ ልጄ ለዘላለም እንዳትጠራጠሪ ብላ እንዲህ አይነት ድንቅ ታምር ለኔ ለኃጢአተኛዋና ለቆሻሻዋ ልጇ አሳየች። ከዛን ጊዜ ጀምሮ እግዚአብሔር ምስክሬ ነው። ስዕል አድኖ ሳይ እንደዚህ በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ልነግራችሁ አልችልም። እንዴት እንደሚያንቀጠቅጠኝ እመቤታችን ቅድስት ድንግል ማርያም የጭንቅ አማላጇ መሰላሌ እርኩስ መንፈስ ካሳሰበኝ መጥፎ አስተሳሰብ በተግባር ይሄው ብላ አሳየች። ይሄንን የሚያምኑት የተደረገላቸውና የዚህ እምነት ያላቸው ብቻ ናቸው። ለሌሎች ግን ተረት ነው። እግዚአብሔር ምስክሬ ነው። ለሌሎች ተረት ነው። ለኔ ግን የተደረገው እውነት ነው። እግዚአብሔር በሚያውቀው ልብ እንዲህ አድርጎ ማሳየት የሚቻል ቢሆንና እንዲህ አድርጌ ፈርቄ ባሳየዋችሁ ወይም የሚታይበት
እንዲህ ቢደረግ ይታያል ሰው በጋድ የሚባል ነገር ማድረግ የሚቻል ነገር ቢኖር አድርጌ ስለመቤታችን እንዲህ አድርጌ ማሳያችሁ። ልዩ እናት እኮ ናት። ልዩ ጣዕሟ እንዲህ ነው፣ ፍቅሯ እንዲህ ነው ተብሎ ዲፋይን የማይደረግላት ከእግዚአብሔር የተሰጠችን ልዩ ስጦታ ብትኖር እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ለእኔ ያላደረገችውን ይሄ ነው ብዬ እንዴት ልግለጽላችሁ? አልገልጸውም። ልዩ ናት። በቃ ተናግሬ አልጨርሰውም። እግዚአብሔር በሚያውቀው አባይን በጭልፋ ነው እዚህ ለእናንተ ለመናገር የሚከብደኝ እና እግዚአብሔር ይመስገን እመቤታችን ለእኔ ያላደረገችው ነገር የለም። በጣም የሚገርማችሁ በማህተብ ታትማ የተሰጠች ይላል። እመቤታችን ታትማ ተሰጠኛለች። ሰማዕቷን ነው እላችሁ። በቃ እመቤታችን ከኔ ቤት ውስጥ ላይ በፍጹም ልትወጣ አትችልም። ይሄን ምላችሁ ደግሞ 100% ነው፣ 100% ነው። እመቤታችን የተበተነውን ቤተሰብ መልስ ሰበሰበች። ከተደቀነብኝ ሽጉጥ አዳነችኝ። እርኩስ መንፈስ ከሚያሳስበኝ ሐሳብ ብሄው ልጄ ብላ አወጣችኝ። ለእናንተ ያልነገርኳችሁ ሌላም ብዙ ድንቅ ተአምራትን አድርጋልኛለች። የብርቱካኑን ጣዕም የሚያውቀው ብርቱካኑን የቀመሰው ብቻ ነው። የቤተ ክርስቲያንን ረቂቅነት፣ ጣዕሟን፣ ድንቅ ተአምሯን ስለሚደረግ ስለ ቅዱሳን ድንቅ ተአምር፣ ስለ መላእክታን ድንቅ ተአምር እግዚአብሔር በጥቅም እግዚአብሔር ስላከበራቸው ድንቅ ተአምራትን ሁሉ ጣዕሙ የሚገባው የተደረገለትና የተደረገለት ብቻ ነው እና እንዲህ ብዬ ብናገር ሚዲያ ላይ የሚወጣ ነገር ምስጢሩን የማያውቁት ይተራረቡበታል፣ ይሰናከሉበታል ብዬ ስለምፈራ ቢቀር ያልኩትም አለ እና ግን ከምንም በላይ የምላችሁ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን ስለ ቅዱሳኑ፣ ስለ መላእክቱ፣ ስለ ሰማዕታቱ፣ ስለ እመቤታችን እግዚአብሔር የተመሰገነ ይሁን። በእውነት እግዚአብሔር የተመሰገነ ይሁን። በመከራ ውስጥ ሆኜ እግዚአብሔር የተመሰገነ ይሁን። በደስታ ውስጥ ሆኜ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ተሳስታችሁ እግዚአብሔር እንዳታማረሩ፣ እግዚአብሔርን አመስግኑ። ስታመሰግኑ እርኩስ መንፈስ ይርቃችኋል፣ ጸጋ እግዚአብሔር ይቀርባችኋልና ይህ ደግሞ ስለተደረገልኝ ነውና እግዚአብሔርን አመስግኑ። እመቤታችን አመስግኑልኝ። ቅዱሳንን እሱ ያከበራቸው በሙሉ አመስግኑልኝ። ይህንን ሁሉ ድንቅ ተአምር የተደረገልኝ በእግዚአብሔር ቸርነት፣ በእመቤታችን አማላጅነት፣ በቅዱሳኑ ተራዳይነት ነውና ስለተደረገልኝ ነገር ሁሉ እግዚአብሔር ይመስገን እላለሁኝ። ትማሩበት ዘንድ ነው። ያው ይሄን ሁሉ ድንቅ ተአምር ስናገር እኔ ምንም ያጠፋሁት ጥፋት የሌለ ሆኖ አልጋ ባልጋ ሆኖልኝ ነው ጻድቅ ሆኜ ሳይሆን እግዚአብሔር የመጣው ለጻድቃን ሳይሆን ለኃጥአን ነውና ጻድቃንማ በስራቸው ይድናሉ። የሚያስፈልገው ለጻድቃን ሳይሆን ለኃጥአን ነው የመጣው። ጻድቃንማ በስራቸው ይድናሉ። ስለዚህ ከኔ ከኃጢአተኛዋ ጋራ እግዚአብሔር ስላለ ነው እንጂ ይሄ ሁሉ የሆነው እኔ ጻድቅ ሆኜ አይደለም። ማርያምን በፊቷ ምልላችኋለሁ። ማርያምን በስሟ ነው የምምላችሁ። እኔ ጻድቅ ሆኜ ሳይሆን የመጣሁት ለኃጥአን እንጂ ለጻድቃን አይደለም። ጻድቃንማ በስራቸው ይድናሉ ብሏልና እኔ ኃጢአተኛ ስለሆንኩኝ ከኔ ጋር ሆነ ከኃጢአቴ ሊሰውረኝ፣ ከኃጢአቴ ሊያድነኝ፣ ኃጢአቴ ሊደመስስልኝ፣ ኃጢአቴ ሊያጠፋልኝ ሲል ከኔ ጋር ከኃጢአተኛዋ ጋር ስለሆነ እንጂ እኔ ጻድቅ ሆኜ አይደለም። እኔ በጣም ክርፋታም ኃጢአተኛ አሁን እኔን ብታገኙኝ ከአንደበቴ ከሚወጣው እስከ በተግባር መፈጽመው ኃጢአት በቃል ተገልጾ አያልቅም። ስለእውነት ነው የምነግራችሁ እና ተማሩበት ዘንድ ትድኑበት ዘንድ ድንቅ ምስክርነቱን ለዓለም እመሰክራለሁ ብዬም ስለነበር
ቤተሰቤን ብትሰበስቢልኝ ቤተሰቤን አንድ ብታደርግልኝ ለዓለም ድንቅ ስራሽን እመሰክራለሁ ብዬ ስለነበረ ይህንን ምስክርነትን ተማሩበት ዘንድ ነው ያቀረብኩላችሁ። በመናገርበት ሰዓት የቃላት ግድፈት ካለ በእግዚአብሔር ስም ይቅርታ እጠይቃለሁ። የቃላት ግድፈቱን አስተካክላችሁ ተማሩበት። ካንደበቴ ከወጣው ክፉን ቃል ሳይሆን ጥሩን ቃል ወስዳችሁ 30 60 100 እንድታፈሩ የእግዚአብሔር መልካም ፈቃደኝነት የእመቤታችን አማላጅነት የቅዱሳኑ ተራዳይነት ከናንተ ጋር ይሁን እላለሁኝ። ይህንን የአብሳላት ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ወስብሐት ለእግዚአብሔር።